ሰላም አለይኩም። እኔ የመጣሁት አልহামዱሊላህ በጣም ደስ ስላለኝ ነው። ሰበር ዜና ይዤላችሁ መጥቻለሁ። ከወራት በፊት ቪዲዮ ሰርቼ 1.7 ሚሊዮን ምናምን ሰው አይተዋል። በጣም ሁላችንን ያዘነገጠ ቪዲዮ ነው። ታስታውሳላችሁ? እቺ ልጅ ሸይማ ትባላለች። የ14 አመት ልጅ ናት። እናቷ እንግዲህ ብቻዋን ነው የምታሳድጋት። አንድ እህት አለቻት፣ የቲም ናት። እቺ ልጅ የቲም ናት እና ያው የደሃ ልጅ ስለሆነ እናቷም ብዙም ገንዘብ ስለሌለች ደሃም ስለሆኑ ያው ትምህርት ማስተማር ስለማትችል ምን ታረግ ነበረ? እናቷን ታግዛት ነበር። የሆነ ልብስ ሰፊ ቤት ነው የሆነ እዛ ተቀጥራ በቀን ስራ እዛ ትሰራ ነበር፣ እዛ ታግዝ ነበር እና የ14 አመት ልጅ ሆና ነው እንግዲህ እየሰራች። የ13 አመት ልጅ 14 አሁን ነው የገባችው። 14 ልጅ ሆና እናቷን ታግዛት ነበር እና የስራ የምትለብሰው ዩኒፎርም አላት። ከስራ ልክ እንደመጣች ታሪኩን ማታቁ ከስራ ልክ እንደመጣች እናትየው እናቴ ይርቦኛል እባክሽ ምግብ አድርጊልኝ ስላት፣ እሷ ደግሞ ምን አለቻት? አይ አሁን ምግቡን እስከማቀርብልሽ እስከማሞቅልሽ ድረስ ሂጂና ልብስሽን ዩኒፎርምሽን ነገር ስራ ቦታ ምትለብሽውን እንዳጥብልሽ ሂጂና ሱቅ ኦሞ ገዝተሽ ነይ ትላታለች። ይሄ ደግሞ ከዛ በፊት መጥቶ እነሱ ቤት ሸይማ ቤት አንኳኩቶ ለእናትየው ሞባይል ትገዣለሽ ምናምን ብሎ ጠየቃት። ለእናትየው ማለት ነው፣ ለሸይማ እናት። እናትየው ምን አለች? አይ እኔ የተሰረቀ ሞባይል አልገዛም ሂድ ምናምን አለችው። ታውቀዋለች፣ ሌባ ነው የሰፈር ውስጥ እንደዚህ እየተሰረቀ ነው ምናምን እና ከዛ ልክ እቺኛዋ ደግሞ ሸይማ 14 አመቷ ወጣ ደረጃውን ባቋራጭ ለመሄድ ፈልጋ ባቋራጭ ትንሽ ጨለም ብሏልና ባቋራጭ ሄዳ እዛ አካባቢ ገጠር ነው። እዛ አካባቢ ደግሞ እንትና አለ መዝራ አለ መሬት አለ የእርሻ መሬት አለ። ልክ እዛች ጋር ጨለማው ጋር ይጠብቀና ጎትቶ እዛ ውስጥ ያስገባትና ይደፍራታል ማለት ነው። ደፍሮ ቀጥቅጧት ከዛ ከደፈራት በኋላ እሷ ያው ሲደፍራት ፌንት ትወጣለች። በኋላ ላይ ስትነቃ ምንድነው እጁን ባይኗ እየጎረገረ አይንሽን ማውጣት አለብኝ። ለምን ነገ ፍርድ ቤት ስትጠየቂ የሆነ ነገር ስትጠየቂ ማን ነው ፖሊስ ያረጋሽ ማን ነው እንደስትባይ እኔ ነው ብለሽ እንዳትመሰክርብኝ አይንሽን ማውጣት አለብኝ ብሎ አይኗን ሁሉ ጎርጎሮ ያወጣት ነበር። ሱብሃንአላህ። ግን አይኗ ምንም አልሆነም። አንድ ዶክተር አለ ግብጽ ላይ ወስዶ በደንብ አይኗን ማሳክሞ ህክምናን በደንብ አርግቶላት ሙሉ ወጪዋን እኔ እሸፍናለሁ ብሎ አንድ ታዋቂ ዶክተር አለ ግብጽ ላይ አልহামዱሊላህ በደንብ አክሟታል። እና እንደዛ ባሰቃቃይ ሆኖ ተፈርዶበት ደፍሯት እናትየው ምን ያለች ሚዲያ ላይ ወጣ? የልጄን ደፋሪ ተሰቅሎ በአደባባይ ካላየው እኔ ሰላም አላገኝም ያለች በተለያየ ትልልቅ ሚዲያዎች ላይ ቀርባ ነበር። ልጅቷም ቀርባ ነበርና ምንድነው የምትፈልጊው ስትባል እንዲገደልኝ ነው የምፈልገው እኔ ከእስር ቤት ወጥቶ ነገ ይገለኛል እንደዛ ሲለኝ ነበር። ስለዚህ እኔ እፈራለሁ ሰላሜ ውስጥ እንዳገኝ እንዲገደል እፈልጋለሁ ስትል ነበር ሸይማ ማለት ነው። ቪዲዮ አሳያችኋለሁ። ፍርድ ቤት ቀርቦ ሲፈረድበት በአረብኛ እያንዳንዱ ዳኛውን የተናገረው አቃቢ ህጉን ምን ብሎ እንዳስተላለፈ በአረብኛ ተረጉምላችኋለሁ። ታብታባችንን 20 ሺህ ያስገቡት ያጀማ። ኮፒ ሊንካችን 1 ሺህ ያስገቡት። 152 ብቻ ነው ኢንሻአላህ እንዳይዘጋብን። ያላ ያጀማ ምንድነው የምትሉት? ከዚህ በፊት ቪዲዮ ሰርቻለሁ 1.7 ሚሊዮን ምናምን ታይቷል። እቺ ልጅ 14 አመት ልጅ ናት። ይሄ አረመኔ እዚች ጋር የምታዩት ደፍሯት ነው። አሁን ተናግሬው ነበር ታሪኩን ሁሉ በገባችሁ ቁጥር አልደግመውምና ቪዲዮ ስለሰራው ቪዲዮን ገብታችሁ ከዚህ በፊት የሰራሁት የመጀመሪያው ቪዲዮ ኒውት 1.6 በዚህ ፎቶ 1.7 ምናምን ታይቷል። አሁንም ያው የፍርዱን ሰርቻለሁ። ቪዲዮን አሳያችኋለሁ። በአረብኛ ነው እተረጉምላችኋለሁ። እናትየውስ ዳኛው የሞት ፍርድ ሲፈረድበት ተሰቅሎ እንዲገደል ነው የፈረደበት። የተሰማውን ስሜት ምን የሚለውን በአረብኛ እተረጉምላችኋለሁ። አብረን ቪዲዮ እናየዋለን። ታብታባችንን ሂዱበት። 30 ሺህ 50 ሺህ ያስገቡት ተጀማ። ኮፒ ሊንካችን 1 ሺህ ግባ። ቪዲዮአችን እንዳይዘጋ ያላ እንዳይዘጋብን ኮፒ ሊንካችን 1 ሺህ ያስገቡት እና ዛሬ በጣም ደስ ብሎኛል። ማሻአላህ ጥሩ ዜና የሰማሁት ይሄን ነው። እንግዲህ ትናንትና ማታ ነው የሰማሁት፣ ግን ዛሬ ጠዋት ነግራችሁ ትናንትም ስለመሸ እኔ ያው እናንተ ጋር ይመሽ ነው እኔ ሳይው ማታ ነው ያየሁት። ግን ነገ ጠዋት እናንተ ይሄን ሰበር ዜና ይዤ እመጣለሁ ብዬ ነው ያሰብኩት። በእውነት ልንገራችሁ ትንሽ ታብታባችን ከፍ እስከሚል ይሄን ፍርድ በማን ላይ እንዲፈረድ ተመኛችሁ? ሄቨን የገደለ ያ አረመኔ ሀገራችን ላይ ቁጭ ብሎ ዛሬ ላይ እስር ቤት ውስጥ መንግስት እየቀለበው ነው።
ያቺን ህፃን የ7 ዓመት ልጅን የደፈረ ሄቨንን ገባችሁ? እስከ ዛሬ ድረስ እስር ቤት መንግስት እየቀለበው ነው። እቺ ልጅ ግን ተያዘ። በአላህ ተያዘ። መያዝ አይደለም መያዝ ተይዟል። ተይዞም የሞት ፍርድ ነው የተፈረደበት እንዲሰቀል። ቪዲዮ አሳያችኋለሁ። አሁን ፍርድ ቤት ቀርቦ ምን እንዳለ ፍርድ ቤት ታውቃላችሁ? እንድታገባኝ ጠይቋት። ወላሂ ምን አይነት ደፋር ነው ልጁ። ዳኛው ፊት እንድታገባኝ ጠይቋት ላግባት። እንደዚህ አርግቶ የ14 ዓመት ልጅ ደፍረ ደግሞ ላግባት ትላለህ አለው ዳኛው። ወላሂ ምን አይነት ደፋር ነው። ምን አይነት እንደነዛ አይነት ሰዎች መኖር የለባቸውም። ፍርድ ቤት ቆሞ የ14 ዓመት ልጅ እንደዚህ ደፍሮ እንደዚህ አርግቷት። ወላሂ ዳኛው ምን ይላል? እንዳገባት ጠይቁልኝ፣ ላገባት ፈልጋለሁ። የ14 ዓመት ልጅ ልታገባት ፈልጋለህ እንደዚህ ደፍራሃት ብሎ ዳኛው ደግሞ በላንተማ መኖር የለብህም፣ የሞት ፍርድ ተሰቅሎ ይገደላል። ወላሂ በጣም ደስ የሚል ነገር ነው። በጣም ነው ደስ ያለኝ። አልহামዱሊላህ። ቪዲዮውን አሳያችኋለሁ። ጀማው ታብታባችን 50 ሺህ ያስገቡት፣ ኮፒ ሊንካችን 1000። ቪዲዮውን አሳያችኋለሁ። ከጀርባ አርግቼ እተረጉምላችኋለሁ። እናትየው እንዴት እንደተሰተች፣ እናትየው በደስታ ለአላህ ስጁድ ወረደች ፍርድ ቤት ላይ። ማሻአላህ በቃ ዛሬ አለች የልጄ አባት በህይወት የቲም ናት ልጅቷ፣ አባት የላትም። ያው ይሄም አረመኔ አባት የላትም ማንም የላትም ብሎ ነው እንደዛ ደፍሮ እንደዛ ባሰቃቃይ የገደላት። ይሄ አረመኔ ማለት ነው። እንደዛ አርግቶ የደፈራት እንደዛ ያረጋት አባት የላትም ብሎ ነው። እናትየው ምን አለች ፍርድ ቤት ምን አለች? ምን ተሰማሽ ስትባል እኔ ዛሬ የልጄ አባት በህይወት እንዳለ ነው የታየኝ አለች። ወላሂ ስጁድ ወርዳ በህይወት እንዳለ በቃ ዛሬ የልጄ ሀቅ ወጣልኝ፣ እንደ ዛሬ ደስተኛ ሆኜ አላቅም። ቪዲዮን አሳያቸዋለሁ ፍርድ ቤት። እሱ ደግሞ ሲጠየቅ ደግሞ አሳያቸዋለሁ። ምን ሲሉት ላገባት ፈልጋለሁ። ዳኛው ደግሞ የሰጠው 14 ዓመት ልጅ ደፍረህ ደግሞ ላገባት ፈልጋለሁ። የሞት ፍርድ ልመሽ ነው እኛ ሀገር እንደዚህ። ይሄ ልጅ አሁን ከወራት በፊት ነው 3 ወር 2 ወር ነው እንጂ 2 ወር ቢሆነው ነው። በ2 ወር ውስጥ ምን አለች እናትየው? ዳኛው ምን አይነት ዳኛ ነው አለች። አንደኛ በሁለተኛው ዙር አለች በጭራሽ አልጠበቅኩም። በጭራሽ ምን አለች ዳኛዋ? እናትየው በጭራሽ አልጠበቅኩም፣ የሞት ፍርድ ይፈረድበታል ብዬ በጭራሽ አልጠበቅኩም አለች። ሱብሃንአላህ። ይህ በጭራሽ ለምን? ሁለተኛው ዙር ነው ገና። 1 ዙር አለ፣ 2 ዙር አለ፣ ይጠየቃል። ይሄን ግን ዳኛው ወዲያው ነው ይሰቀል ያለው። በቃ ለምን ያ እንዴት አርግ እንደዚህ? ይሄ ሰው አይደለም፣ አረመኔ ነው፣ አረመኔ ነው። እንዴት አርግቶ እንደደፈራት እንግዲህ ታሪኩን ቪዲዮ አይታችኋል። 1.7 ሚሊዮን ምናምን ነው የሰራው የታየው። ዓለምን ሁሉ ነው ያስደነገጠው። ግን የትናንትና ዳኛ በዚህ ልጅ ላይ የፈረደበት ጀግና ዳኛ ነው በጣም ወላሂ። ዓለምን ሁሉ ነው ይሄ ዳኛ በቃ ያስደሰተው። ለምን? ይሄ አረመኔ ነው። ድፍረት ዳኛው ፊት ለፊት። አሁን ቪዲዮ ላሳያችሁ። ኮፒ ሊንካችን ስንት ነው? ኦኬ 50 ሺህ ሂዱበት። 100 ሺህ እንግባ፣ 100 ሺህ እንግባ። ታብታባችን 100 ሺህ እንግባ። ቪዲዮን አሳያችኋለሁ። ወላሂ እኔ በጣም የገረመኝ ዳኛው ፊት ላገባት እፈልጋለሁ እንዳገባት ጠይቁልኝ ሲል ወላሂ በጣም የገረመኝና ወላሂ ሐቀኝ ጃግን ዳኛው በጣም ነው ያኮረኝ። አቃቢ ህግ ራሱ አቃቢ ህግ ወላሂ ተረጉምላችኋለሁ። አቃቢ ህግ ማሻአላህ ጀግና የሆነ አቃቢ ህግ። እቺ ልጅን ህፃን ልጅ ከእናቷ ልካት ሱቅ እየሄደች ይሄን አጋጣሚ ተጠቅሞ ወላሂ ሙሉ ተረጉምላችኋለሁ። ጀግና የሆነ አቃቢ ህግ ነው። በቃ ይህን ፍርድ ሀገራችን ላይ ፌቨን ዛቺ ህፃን የ7 ዓመት ልጅን እንደዛ አርግቶ የገደላት ያ አረመኔ እስር ቤት ቁጭ ብሏል። ለምን? ቤተሰቦቹ ባለስልጣን ስለሆኑ። እሱም እንደዚህ እንዲፈረድበት እንፈልጋለን። ይታለ ስንት ዓመት አላለፈውም? ከዓመት በላይ አይደለም? የሄቨን ጉዳይ ይታለ እስከ ዛሬ ድረስ ተሰምቶ ያውቃል? በአንዴ ሚዲያ ሁሉ ጮኸ ዝም አሉ። ግብጾች ግን አያችሁ ለሞት እንዲፈርድ አደረጉት። ለሞት አቀረቡት። ቀጥታ ለሞት ሚዲያው ጠቅላላ ተነሳ፣ ለሞት እንዲፈረድበት ተደረገ።
አሁን ወደ እንትኑ እንሂድ። ታብታባችን 100 ሺህ ግቡ። ቪዲዮን አሳያቸዋለሁ። ይሄ ነው መሆን ያለበት። ይሄ ነው ሀገራችን ላይ እነዚህ አረመኔዎች 2 ህፃን ተደፍሯል። ሄቨን ያችኛውም ህፃን አለች። እንደነዚህ አይነት አረመኔዎች የሞት ፍርድ ተፈርዶ እንዲሰቀሉ፣ ይሄ እንዲሰቀል ነው የታዘዘው። እንዲሰቀል በቃ ይሰቀል ነው ያለው ዳኛው። ማሻአላህ እንደዚህ አይነት እንደነ ህፃን ፌቨን ይታለ የነሱስ ሀቅ ተረሳ። ይሄ ገና በ2 ወር ከምናምን ነው ዳኛው። እናትየው አላመነችም። እናትየው በቃ ዛሬ የልጄ አባት የቲም ናት ልጄ፣ ዛሬ ግን አባቷ በህይወት እንዳለ ነው የቆጠርኩት ብላ ደስታ። አሁን ቪዲዮ ላሳያችሁ ገብተናል 100 ሺህ። እሺ ኮፒ ሊንካችን 5 ሺህ ያስገቡት። እኔ ቪዲዮን አሳያችኋለሁ። ተመልከቱ። ተረግምላችኋለሁ። ቪዲዮ 3-4 ቪዲዮ አለ። አብሽሩ ተረግምላችኋለሁ። ዛሬ በጣም ደስ ብሎኛል። ደስ የሚል ጁማ ነው። ማሻአላህ ኢንሻአላህ የሄቨንም ውጤት እንደዚህ ሰምተን እንደሰታለን በኢዝኒላህ ኢንሻአላህ። እሺ ሀባይቢ ኦኬ። አሁን ወደ ቪዲዮአችን እንሂድ። ወደ ቪዲዮአችን ኮፒ ሊንካችን አስገቡት። 5000 ሀጀማ ኮፒ ሊንክ እያደረግን እንዳይዘጋብን 5000 አስገቡት። ቆይ ቪዲዮን ላስተካክለው። ኦልራይት ኦኬ ታለ እሺ የታለ አንደኛው ይሄ ነው። ቆይ የመጀመሪያው ላሳያችሁ። ኦኬ ኮፒ ሊንካችን 5000 ኮፒ ሊንካችን እንዳይዘጋብን ያጀማ 5000 እንግባ። ሂዱበት። ያስፈልገናል። ኮፒ ሊንክ ያስፈልገናል። ይሄ ሙጅሪም አልহামዱሊላህ ወላሂ አልহামዱሊላህ በጣም ነው ደስ ያለኝ። ችን የመሰለች ልጅ ወላሂ እንደዚህ አርግቶ ተጫውቶባት ለአንድ ሰከንድ እንኳን መኖር የለበትም። ይሄ አረመኔ ለአንድ ሰከንድ መኖር የለበትም። ዳኛ ማለት እንደዚህ ነው በቃ ወላሂ በጣም ነው ያስደሰተኝ። በጣም እናቴ ወላሂ እናትየው ሁሌ ስታለቅስ ነው በቃ ያልጠይቃት ሚዲያ የለም። ዛሬ ላይ ግን እየሳቀች አየዋት፣ ደስ ብሏት የልጅ አባት በህይወት አላለች። ጀግና ዳኛ ነው ወላሂ በጣም ጀግና ዳኛ ነው። ትሰሙታላችሁ። ይሄ እኔ በተለይ ደስ ያለኝ አቃቤ ህጉ በቃ ሲዘረዝረው እንዴት አርግቶ እንደዚህ በዚህ መንገድ ገድሏታል ይታነቅ ነው ያለው። በቃ ቀጥታ ይታነቅ ያለ ምንም ነገር። ልጅቷ ደግሞ አሳያችኋለሁ ፍርድ ቤት ቁጭ ብላለች። ይገለኛል ከወጣ ይገለኛል እያለች እዛው እንዲገደል አዘዙ ማለት ነው። ማሻአላህ እኔ እዚህ ጋር አሳያችኋለሁ፣ ተረግምላችኋለሁ። የተለያዩ ቪዲዮዎች አሉ። እናትየው አለች ምናምን ተረግምላችኋለሁ ኢንሻአላህ። እናንተ ታብታቡን አትርሱ። ታብታቡ ሄዱበት አሁን። ኦኬ እሺ ቢስሚላህ بحق المتهم ونيته واصراره وعزمه المصمم على فعله، وهو ما اتفق مع اقوال الشهاده الاولى والده الطفله المبنيه عليها حين سئلت بالصحيفه الثانيه من التحقيقات عن تفصيلات الواقعه، فشهدت بان مكلتها انباتها بانها حال سيرها منفرده بالطريق العام لشراء بعض المتطلبات. እዚህ ጋር እንግዲህ አቃቤ ህግ ያለው ጠጋል አርግና ላሳያችሁ በደንብ ይታያችሁ። ጠጋል በለኔ ኦኬ። ኮፒ ሊንክ ብቻ አርጉ እናንተ እንዳይዘጋብን። የአቃቤ ህግ ያለው እንግዲህ እቺ ልጅ እናትየው ሱቅ ልካት ብቻውን በዚህ አጋጣሚ ተጠቅሞ ያደረገው ወንጀል እያለ ስለዛ ጉዳይ أدلفها المتهم بالقوة كرها عنها إلى إحدى الأراضي الزراعية ባለው በአቅሙ በኃይል አቅሙ ማለት ያው እሷ ሴት ልጅ ህፃን ልጅ ስለሆነች የሱን ኃይል የወንድ ኃይሉ ተጠቅሞ እዛ ወደ ሱቅ ስትሄድ እዛ አካባቢ ያለው መሬት እርሻ ጋር ጎትቶ አስገብቶ በማያስጠላ ሁኔታ ደፈራት እያለ ነው። وبمحاولتها مقاومته تعدى عليها بالضرب بيده ووضع أصابعه بعين. ያን ብቻ ሳይሆን መድፈሩ ብቻ ሳይሆን ኃይሉን ተቀምጦ በዱላም ዘርዝሮባት እጁንም ጣቱንም አይኗ አስከቶ ወጋት። وبفمها محدثا إصابتها
አራት ጣቱን ደግሞ እጁን እንደዚህ ከቶ አፉ ውስጥ ከቶ ምላሷን እንዳለ እንዲቆስ ነው ያደርገው። فأعدم إرادتها وشل مقاومتها وبردها مما يستر عورتها كرها عنها حتى أغثها أحد المرة فلاذ المتهم فرارا. وأثبت ذلك ما شهد به الشاهد الثاني مجري الضبط بأنه بناء على بلاغ سابقته بقيام المتهم بمواقعة نجلته الطفلة وخطفها بالقوة وكرها عنها فقصد إليه حيث ألف متواجده. እንግዲህ ይሄ አቃቤ ህግ ነው። የዳኛውን ደግሞ ፍርድ ትሰማላችሁ። አሁን የማሳያችሁ ደግሞ የዳኛውን ነው። ኦኬ የዳኛውን ደግሞ ስሙ። መሐመድ ታምር ሰይድ ሐሰን ብሎ ጠራው ዳኛው። حكمت المحكمة بإجماع الآراء بإحالة أوراق المتهم محمد تامر سعيد ፍርድ ቤቱ በመሐመድ ታምር ሰይድ ላይ የፈረደው ፍርድ ይላል ዳኛው إلى مفتي جمهورية مصر العربية لإبداء الرأي الشرعي بشأن توقيع عقوبة الإعدام محمد تامر سعيد ታንቆ እንዲገደል ፍርድ ቤቱ ፈርዶበታል አለ ዳኛው። እንግዲህ የአቃቢው ከሰማ በኋላ ይሄን የፈረደበት እናትየው ደግሞ እስኪ የምትለውን እንስማ ያ ጀማው። አባቷ አለ የሸይማ አባት ዛሬ በህይወት እንዳለ ነው ይታየኝ ብላ ስጁድ ለአላህ ወረደች። ተመልከቱ። ያው ስጁድ ወረደችና ስጁድ በቃ ተነሽ እያሏት ነው ፍርድ ቤት ውስጥ። እኔ ከነጭራሹ አልጠበቅኩም። አዲ ማለት ዳኛ ነው። ዳኛው እንደዚህ ያደርጋል ብዬ አልጠበቅኩም። ብዙ ነገር ጠብቄ ነበር፣ ብዙ አይነት ነገር ጠብቄ ነበር፣ ግን ይሄን ፍርድ ይፈርድበታል ብዬ በዚህ ላይ አልጠበቅኩም ከነጭራሹ አለች እናትየው። ይሄ ጋዜጠኞች ደግሞ የሚያሳዩት ይሄ ደግሞ ፍርድ ቤቱ ትክክለኛ ፍርድ እንደሆነ የፈረደበት ነው የሚያሳየው። በሁለተኛው ዙር ላይ አንደኛው ዙር ነው ቀርቦ ተጠይቋል። ይሄ ሁለተኛው ዙር ነው። በሁለተኛው ዙር ነው የፈረደበት። እንግዲህ ሄቨን የገደለው ስንቴ ነው ፍርድ ቤት የቀረበው? እስካሁን ድረስ ፍርድ ቤት እስር ቤት ቁጭ ብለው መንግስት እየቀለበው ነው። እኔ ከነጭራሹ አልጠበቅኩም። ሰዓተል አዲ ማለት የተከበረው ክብር ዳኛ ይሄን ፍርድ እንደዚህ በቶሎ ይፈርዳል ብዬ ከነጭራሹ አልጠበቅኩም ያለች ነው። በጭራሽ እኔ በዚህ እንደዚህ ቶሎ ብሎ እንደዚህ የግድያ ማለት ታንቆ ይገደላል ብዬ አልጠበቅኩም አለች። እኔ እላችኋለሁ ዛሬ የሸይማ አባት ያው የቲም ናት ልጅቷ። የሸይማ አባት አልሞተም፣ ዛሬ በህይወት አለ ማለት በቃ ቁሞ ለሐቋ ተከራክሮ ሐቋን እንደወሰደላት ነው የሚታየኝ። በህይወት እንዳለ ነው ትላለች እናትየው። አላህ ከእናንተ ጋር እንግዲህ ይሁንላችሁ። ያው በደስታ ነው እና አቡ ሸይማ ማማት አቡ ሸይማ አይሽ የሸይማ አባት አለ በህይወት አለ ያለች ነው። እንግዲህ በጣም በዚህ ሞት ፍርድ በማግኘቱ በጣም ብዙ ሰዎች ደስ ናቸው። ብዙ ሰዎች ወጥተው ቪዲዮ እየሰሩ ነው። على الشعب اللي اعتدى للبنت الصغيرة اللي كان عمرها 13 سنة اسمها شيماء. البنت دي فقدت عيونها ولليوم ما بتشوف، وما بس خلاص ما بتشوف، لا البنت دي فقدت شرفها، فقدت حياة كثيرة في الحياة، تمام؟ ممكن أمورها كلها تمام، يعني ما تقدر تنسى الحاجة ده. فالمهم الغداء استمر في محاكمة الشاب، فعملوا جلسة أولى، فالجلسة الأولى انتهت، وبعدين في الجلسة الثانية مباشرة حكموا عليه، والحكم تقدر تقول حكم كان راضي، تمام؟ حكم تقدر تقول رغم إنه الحكم أصلا ما حينهي العالم جوا البيت أو حينهي الذاكرة السيئة اللي قاعد في ذاكرة البيت، لكن في النهاية تقدر تقول حكم عادل
على أساس إنه ما يحصل حاجات زي ده في المجتمع. ምን አለ ይሄ እንግዲህ ከሱዳን የታወቀ ቲክቶከር ነው። በሁለተኛው ዙር ላይ ዳኛው የፈረደበት ፍርድ በቃ ትክክለኛ ሐቀኛ ፍርድ ማለት ይሄ ነው። ለምን ልጅቷ የደረሰባትን ነገር በህይወቷ አትረሳውም፣ ግን በቃ ትክክለኛ ፍርድ አየን እያሉ ነው እንግዲህ ሁሉ ቲክቶከሮች የወጡ የሰሩት። እኔም ለዛ ነው የሰራሁት። ለምን እኛ ሀገር ላይም ስንት አረመኔ አለ አይደለ እንዴ? እንደዚህ አይነት ፍርድ እንዲፈረድበት ምን ጠብቅ? የሄቨን ገዳይ የታለ? እስካሁን ድረስ እንደዚህ እንዲፈረድበት ነበር የሄቨን ገዳይን የምንፈልገው፣ ግን እስካሁን ድረስ አልተፈረደበትም። የአረመኔ እስር ቤት ቁጭ ብሎ ይበላል ይጠጣል፣ ለዛውም ስልክ ሁሉ እንዳለው ነው የሰማ ነው። والله هذا حرام يا ناس። ልክ እንደዚህ አይነት ፍርድ ነበር እኔ መስማት የፈለኩት። ሄቨንን يدفرات يا አረመኔ። تمام. فالشعب المصري كان مبسوط شديد بالحكم لأنه الحكم كان يعني تم. የግብጽ ነዋሪ ጠቅላላ ግብጾች ጠቅላላ በዚህ ነገር በጣም ተደስተዋል። በዚህ ፍርድ ግብጽ ላይ ህግ እንዳለ ነው የተናገሩት እያለ ነው ሁሉም እያለ ያለው። تنفيذ سريع شديد في الولد، وإضافة لذلك حتى البنت كانت مبسوطة تمام، يعني رغم إنه هي متعلمة لكن كانت مبسوطة بالقاضي تمام بالنسبة للقرار اللي طلعوه. እናትየውም በጣም ደስተኛ ነበረች በዳኛው በወሰነው ፍርድ ብላ እያለ ነው ያለውና አልহামዱሊላህ ወላሂ በጣም ደስ የሚል ነገር ነው። ኢንሻአላህ ያው ቆይ ይታለ ቆይ ያው ትዳር ሲል ስሙት። ያው እናትየው ፍርድ ቤት አለች፣ ልጅቷም ما كنتش متوقع لك. ايه ሌላ ቪዲዮ ነው ቆይ ولا متسع للرفض። አቃቢ ህግ እዚህ ጋር ምን የሚለው በስሙ ምን አለ? እሱ እንደዛ አርግቶ ሲደፍራት ረህማ የሚባል እዝነት የሚባል ውስጡ ላይ ስላልነበረ ለዚህ ግለሰብ አንዲትም ነጥብ ለሱ እዚች ጋር ማዘን የሚባል ነገር ማዘን የለብንም ነው ያለው። አቤት አቃቢ ህግ ወላሂ ጀግና። ያኔ እንደዛችን ህፃን እንደዛ አርግቶ ሲደፍራት ረህማ የለውም፣ ረህማ የሚባል ውስጥ አልነበረም እዝነት። እና ዛሬ እዚህ ደግሞ ማንም ሊያዝኑለት አያስፈልግም፣ የሞት ፍርድ ነው። አንገቱን ደፍቶ ስለነበረ እኮ ነው። فمن لا يرحم لا يرحم لا يرحم. رسالة للقضاء المصري ربنا يخليني ليا وربنا يسترها معاكم، وابو شيماء ما ماتش، ابو شيماء عايش. አቡ ሸይማ አይሻለች በደስታ ማለት ነው። አባት የልጅ አባት በህይወት አላለችና ማሻአላ በጣም ደስ የሚል ነገር ነው። አልহামዱሊላህ እንግዲህ እቺ ልጅ በጣም ነው የምታሳዝነው። በሚያሳዝን ሁኔታ ነው እንደዛ የተጫወተባት። አልহামዱሊላህ እኔ በጣም ደስ ብሎኛል። ግን የበለጠ ደግሞ ደስ የሚለኝ ሀገራችን ላይ ሄቨን የፈረደው ልክ እንደዛ አይነት ፍርድ ቢፈረድበት እኔም በጣም ደስተኛ ነው የምሆነው። የዚህን ግለሰብ ፍርድ እስካሁን ድረስ እየጠበቅኩ ነው ወላሂ ያ ጀማ። የዚህ የሄቨን ህፃን የደፈረው አረመኔ የሱን ፍርድ ልክ እንደዚህ እንዲፈረድበት ታንቆ እንዲገደል የሰባት ዓመት ልጅ እንደዛ የተጫወተበት ማለት ነው። እና ይሄን ቀንም በጉጉት ተጠብቃለሁ። የዚችንም ልጅ ደፋሪ ፍርድ ማየት ፈልግ ነበር። በጣም በጉጉት እከታተል ነበር። ይገርማቸዋል እከታተል ነበር ምን ላይ ደረሰ እያልኩኝ። ለምን አረመኔ ነው። እንደነዚህ አይነት ሰዎች እዚች ምድር ላይ መኖር የለባቸውም። ለምን እኛም ሴት ልጆች አለን። እኔም እሷ የምታክል ልጅ አለችኝ። የኔ ልጅ እንደዛ ብትሆን ብላችሁ አስቡ። እና አልহামዱሊላህ ለአላህ ምስጋና ይገባው፣ አላህ ምስጋና ይገባው ወላሂ። ኢንሻአላህ ደግሞ ሀገራችን ላይ ሄቨን ያቺ ህፃን ልጅ እንደዛ የተጫወ ኢዝኒላህ። አዲስ የገባችሁ ሰዎች አሁን በድጋሚ እየጠይቃችሁ ምን ተብሎ ነው ሙቤ እያላችሁ ነው። ይኸውላችሁ ይሄ አረመኔ እዚህ ጋር የምታዩት ፍርድ ቤት ቆሞ ይሄ እቺን የ14 ዓመት ልጅ እንግዲህ እናትየው ሱቅ ኦሞ የልብስ ኦሞ ገዝተሽ ነይ ሲላት የሚኖርበት አካባቢ ትንሽ ጫካ ነውና ብዙ ማብራት የለም አካባቢው ላይ። ልክ እሷ ደግሞ ባቆራጭ ሂዳ ሱቁ ጋር ልትሄድ ስትል እዛ አካባቢ ደግሞ የመሬት እርሻ መሬት አለ። እዛች ጋር ጠብቆ ጨለማ ውስጥ ከተቶ አስገብቶ በሚያሳቅቅ ሁኔታ ደፍሯት አራት ጣቱን እጁ ውስጥ ከቶ ድምጿ እንዳይሰማ ከደፈራት በኋላ እሷ ፌንት ወጣ ስትነቃ አይኑን በእጁ ደግሞ አይኑን ጎልጉሎ ሊያወጣው አስባችሁታል? እስኪ
አስባችሁታል? አንድ ሰው በጣቱ እንደዚህ አይደለም እንደዚህ አንዴ እንኳን እንደዚህ ሲመታችሁ እንዴት እንደሚያም እንደዚህ እኔ እንኳን አንዴ አይኔን እንደዚህ ሳረግ እንዴት እንደሚያመኝ አይደለም እንኳን እንደዚህ በጣቱ ጎልጉሎ እንደዚህ አይኗ እንደዚህ እስከሚሆን ድረስ ለምን እንደዚህ እንደማድረግሽ ታውቂያለሽ ይላታል። ተወኝ ስትለው አይንሽን ጎልጎዬ ማወጣልሽ በኋላ ስትጠየቂ ማን ነው ያደረገሽ ስትባይ እኔ ነው ብለሽ እንዳትመሰክሪብኝ ያለ ነበር እንደዚህ። ግን ዛሬ ላይ ሁሉ ነገር አላህ እንግዲህ ሁሉ ሲለው ነው የሚሆነው። የሆነ የታወቀ ዶክተር ግብጽ ሀገር ውስጥ ሙሉ ወጪዋን ምርመሯን የታወቀ የዶክተር አይን ነው አሳክማ ታክማ አይኗ ደህና ናት አልহামዱሊላህ። ቪዲዮ ማለት ፎቶ ማለት ከፈለጋችሁ ኢንሻአላህ አሳያችኋለሁ። አሁን በአሁን ሰዓት ላይ ምን ትመስላለች የሚለው ከፈለጋችሁ ማየት እና አልহামዱሊላህ። ግን እንዳልኳችሁ የሚያሳዝነው እኛ ሀገር ላይ ዛሬ እንግዲህ ያው ትናንትና ነው መሰለኝ ዳኛ ቀርቦ ዳኛው እንግዲህ በዚህ አረመኔ ላይ የሞት ፍርድ ተሰቅሎ እንዲገደል ፈረደበት። ተሰቅሎ እንዲገደል በቃ ይሄ ይሰቀላል፣ በአደባባይ ይሰቀላል። خلاص ተሰቅሎ በአደባባይ የሞት ፍርድ ይገደላል። እናትየውም ተሰቅሎ እስከሚገደል እኔ ሰላም አላገኝም ማለች። ዛሬ እናትየው ስትጠየቅ ፍርድ ቤት ላይ አልহামዱሊላህ ለአላህ ምስጋና ይገባው ብላ ሱጁድ ሰግዳ ዛሬ የሸይማ አባት በህይወት እንዳለ ነው ዳኛው ትክክል ነው የፈረደልኝ ብላ ደስተኛ ነበረች ያለች ነበርና ፍርድ ቤት ውስጥ ሳይታችሁታል። እሱን ቪዲዮ ቆይ ላሳያችሁ። በቃ በደስታ እኔ እንጃ እኔ ሰርግ ላይ ነው ልልል ሲባል ነው የማውቀው እንጂ እንደው እንደዚህ ተደስታ እንደዚህ ልልል እያለች እንግዲህ ነበር እዛ ፍርድ ቤት ውስጥ ማለት ነው። የታለ ቆይ ልል ያለችበት ቪዲዮ ይሄ ነው። ቆይ ላሳያችሁ። የታለ ባለ ቆይ አንዴ አሳያችኋለሁ። ታብታብ አድርጉ። አሁንም እንግዲህ አንድም የመጣልኝ ቪዲዮ አለ። ቆይ ታለቀ አሳያችኋለሁ። ቪዲዮ ነበር ያለች በጣም ትዘረፍትን ነበርና አልሙሂም እኔ የምላችሁ እንግዲህ እኛ ሀገር ላይም ልክ እንደነዚህ አይነት ፍርድ እንፈልጋለን። እንደነዚህ አይነት አረመኔዎች ሄቨን የደፈረ አንድም ህፃን ልጅም የደፈረ አለ። እነሱን እንደነዚህ አይነት ደፋሪዎች የሞት ፍርድ እንዲፈረድባቸው ነው እንጂ እስር ቤት ቁጭ ብለው መንግስት እንዲቀልባቸው አንፈልግም። አዎ በእውነት መንግስት እንዲቀልባቸው አይፈልግም። አሁን ሄቨን የደፈራት የአረመኔ እስር ቤት ውስጥ ተስማምቶታል። ወደ ፍርድ ቤት ሲሄድ ያየው ሰው ወፍሮ ተስማምቶታል ተባለ እና ለምንድን ነው እሱስ ስንት ጊዜ ሆነው? እኛ ሀገር ለምንድን ነው 10 ዓመት ምናምን ተፈርዶባቸው የሚወጡት? ነገ ወጥቶ እኮ ሌላውንም ህፃን ልጅ የማን ልጅ አንቺን የኔ ልጅ ማን እንደሚደፍር ይትናቃለን። ስለዚህ እንደነዚህ አይነት ሰዎች እንደዚህ አይነት ፍርድ እንዲፈረድባቸው ነው የምፈልገው። ይሄ ዳኛ ምርጥ ዳኛ ነው። እናትየው ምን ስትል ነበር? እኔ ከነጨራሹ አልጠበኩም። ለምን አንደኛ ዙር መጣ ተጠየቀ፣ ይሄን አርግተሃል፣ አዎ ቃሉን ሰጣ። በሁለተኛው ዙር ላይ ሲመጣ ቀጥታ ነው አቃቢ ህግ ይሄ በቀይታ ነው ይሄ ለዚህ ሰው አለ ጊዜ ሰተን ከሱ ጋር እንደዚህ ያለን ሁለተኛ ሶስተኛ ማለት የለብንም አለ አቃቢ ህግ። አያስፈልግም። ይሄ ያችን ህፃን ልጅ እንደዛ አርግቶ ሲደፍራት ራህማ እዝነት የለም ነበረ። እዝነት ውስጡ ላይ የለም ነበር። ለሱ ምንም ይችን የምታክል ህዝነት እንዲሰማን መስማንም ሰው እንዲያዝነት አንፈልግም። አሁኑ ታንቆ ይገደልናል አቃቢ ህግ። ማን ጀግና የሆነ አቃቢ ህግ ነው። እንዴት እንዳስደሰተኝ ምንም እንዳታዝ ለሱ እዝነት ሁለተኛ ዙር ሶስተኛ ዙር አያስፈልግም አለ። አንደኛ ዙር ሰምተናል፣ ሁለተኛ ዙር ይገደል ይታነቃል። በቃ ይሄን ፍርድ የምንፈልገው ለምን ያችን ህፃን እንደዛ አርግቶ ሲደፍራት እንደዛ አርግቶ አይኑን እየጎረገረ ሲያወጣው አላዘነላትም። ለምንድን ነው የሚታዘንለትና ለዳኛው የሞት ፍርድ ስጠውና ይታነቃሉ። ዳኛውም ልክ ወዲያው ሐከመተል ማህከማ ላላላ እንደዚህ ብሎ ፈረደበት ማለት ነው። አያችሁ በቃ እኛ ሀገር ግን ሄቨን የደፈረ የአረመኔ ቁጭ ብሎ ይበላል ይጠጣል፣ ስልክ ሁሉ አለው ገብቶለታል ሲባል ስሰማ በጣም ነው የገረመኝ። አስገባና እንስማ። እሰማለሁ ያጀማው እሰማለሁ እሰማ ነበር እስካሁን
سمع نبر السلام عليكم. وعليكم السلام ورحمة الله وبركاته. ريم كيف حالك؟ عملنا؟ الحمد لله. كيف حالك؟ ما شاء الله والله كويس الحمد لله. جمعة إني أجا جمعة أنت جمعة درسة؟ إني أجا جنان. الفوال إني أجا. أوكي إني أجا جنان. يكروال. ما شاء الله موبي. إيه نكر والله إني راسه ستبقى برنا تلاقوا على بيجي مالتنا. موبي جن أنت أكيد تكلم اللي جيتوا عينوا عيتياتن يعني عينوا أنت بلوثة. አይኗ ተስተካክሏል። አንድ የታወቀ ዶክተር አለ ከፈለጋችሁ በሱም ላይ ቪዲዮ ልሰራላችሁ ይችላል። እሱን ያመሰገነችው ቪዲዮ አለ ያን ዶክተር ቆይ እስኪ ላሳያችሁ አለ መሰለኝ እዚህ ጋር ዳውንሎድ አንድ በጣም የታወቀ ዶክተር አለ ግብጽ የአይን ዶክተር ሙሉ ወጪውን አሸፍኖ የሱ ሆስፒታል ወስዶ አክሟታል። ማሻአላህ አልহামዱሊላህ አልহামዱሊላህ ማሻአላህ በጣም ነው ደስ ያለኝ ወላሂ ሙቤ አንድ ነገር ምን ዛሬን ደግሞ የልቤን ያወራው ሄቨንን ማለት ነው ህፃኗ ሄቨን ታደስ ልክ አሁን ቁጭ ብዬ ማለት ነው ያ ረቢ ምን አለ ልክ እሷም እንደዛ በፈረደላት እያልኩኝ ነበር በጣም ወላሂ ሱብሃንአላህ ወላሂ እኛ ሀገራችን ላይ እንደዚህ አይነት ፍርድ ቢኖር ኑሮ ማንንም በማንንም ላይ አይጨካከንም ነበርና ይሄ በሸሪዓ በእስልምና ያለ ነው በእስልምና አለ እንደዚህ አይነት ነገር ግን እኛ ሀገራችን ላይ ህግ እንደዚህ አይነት ነገር የለም የሆነ ሰዓት ላይ ይገባሉ እስር ቤት ይገባሉ ይገዛ ተቀምጦ መንግስት ቀልቧቸው ራሳቸውን አደልቦ ነው የሚወጡት እዛን በቃ እንደገና ምንም አይመስላቸውም እንደገና ደግሞ ወንጀልን ይዳፈራሉ መግደል ህፃን መግደል እናትን ወላሂ እኔ ሀገራችን ላይ ብዙ ህፃናቶች የሆነ ጊዜ ላይ ትዝ የሚላችሁ ከሆነ ሙቤ የሆነ ጊዜ ትዝ ይልሃል ወጣቶች የት አካባቢ ነው የሆነ ረብሻ ነበርና እናት እንግዲህ አስበው እናት ማለት ምን እንደሆነች ማለት ነው እናት ከነ ልጆቿ እንደዛ ተጨፍጭፎ አይናቸውን እያየ ማለት ነው ጉድጓድ ውስጥ ከተዋቸው ይሄ የምንድነው ቅጠል አድርጎባቸው ጋዘር ከፍክፎ ሲያቃጥሏቸው ማለት ነው አሁን እኛ ጋር እንጃ ወላሂ ያን ጊዜ ሳስበው አንድ ጊዜ በጣም አዝናለሁና ሀገራችን እንደዚህ አይነት ፍርድ ቢኖር ወላሂ በጣም ደስ ይለ ነበር በጣም ማለት ነው ማንንም አይደፋፈርም ነበር ልክ ነሽ ወላሂ ሐቅ ነው ጀማው እስኪ የሷ ሐቋን በማግኘቷ ልጅቷ ይሄ አረመኔ የሞት ፍርድ በመፈረደበት ደስ ያላችሁ ሰዎች ግቡና አሁን የሰራሁት ቪዲዮ ሪፖስት ላይክ አድርጉ እኛ ሀገር ላይ ኮሜንት ላይ ጻፉ ለፌቨን ድምጽ ሆኖላት ግቡና ኮሜንት ላይ እኛ ሀገር ላይም ፌቨን የደፈራት ልክ እንደዛ አይነት ፍርድ ማየት እንፈልጋለን ብላችሁ ጻፉ ግቡና ኮሜንት ላይ ሂዱ ወላሂ ሙቤ ሰላም አለይኩም ወራህመቱላሂ ወበረካቱ ሂዱ አሁን የሰራሁት ቪዲዮ ላይ ግቡና ይሄን ልክ ይሄን አረመኔ እንደተፈረደበት የፌቨንም ገዳይ ልክ እንደዛ አይነት ፍርድ እንድናይ እንፈልጋለን ብላችሁ ሁላችሁ አንድ አይነት ኮሜንት ጻፉ ፍትህ እኮ ራሱ እኮ ለሷ ፍትህ መጠየቅ ነው ገባችሁ ነገ ያኛው እስር ቤት 10 አመት ወይ 15 አመት ታስሮ ይወጣና ሌላውን ቀጣይ ህፃን ልጅ ይደፍራል የማን ያንቺን የኔን የማን ልጅ እንደሚደፍር አይታወቅም ያ አረመኔ እዚህ ጀርመን ላይ እኔ አንዱ ሲጠየቅ ለምንድነው እንደዚህ የሁሉ አመት ታስረህ ለምንድነው ወተ ህፃን የደፈርከው ሰው እኔ ምን አረኩኛል እነሱ እኔ በሽተኛ እንደሆንኩኝ እያወቁ እስር ቤት አሰሩኝ ለቀቁኝ ሲለቁኝ እኔ በቃ እኔ ችግር አለብኝ እኔ እኮ አይደለሁም ጥፋተኛ አለ ሰውየው ራሱ ተናገረ ሲጠየቅ እኔ አይደለሁም እኔ ችግር እንዳለብኝ በዛ አይነት ነገር ላይ ችግር እንዳለብኝ ያውቁ አስረው ለቀቁኝ ሁለተኛው እንደዚህ ያረኩኛል ይሄም ፌቨን የገደላት ልክ እንደዛ ነው የሚያርገው ይወጣል ነገር ሌላውን ይደፍራል ግን እንደዚህ ከተገላገለ ልክ እንደዚህኛው አይነት የሞት ፍርድ ከተፈረደበት አለቀ እንተ ሐላምር እንደነዛ አይነት ሰዎች ምን ጊዜም ይሄ ነው በቃ ጭንቅላታቸው ላይ የሚያስቡት በሽተኞች ናቸው እነዚህ ሐቢቢ አፉ በለኝ አቆረጥኩ አብሽር ሐቢቢ እኔ መናገር የምፈልገው ቪዲዮው ቫይራል መውጣት አለበት ለመሰላችሁ ሐቂቃ ለዚህ ልጅ ፍትህ ምን ያክል የአካባቢው ህብረተሰብ እንዴት እንደተቆረቆረ አይታችኋል የኛ እኮ ዝም ተረስታለች እኮ ኢቭን ዛሬ ብቻ ነው ሙቤ ነው እያስታወሰ ያለው እንጂ ሌሎች በሙሉ ረስተዋታል በጣም ነው የሚያሳዝነው ወላሂ
እሱ እየተቀለበ ኢቭን ስልክ ሁላ ገብቶለት ስልክ እያወራ ቤተሰቦቹ ጋር እየተዝናና ምክንያቱም ባለስልጣን ዘመድ ስላለው ብቻ ነው። ስለዚህ ሁላችሁም በተለይ ቪዲዮ ላይ እየገባችሁ ፍትህ ለሄቨን እያልን እንጽፋለን። ቫይራል መውጣት አለበት። ከዛ በኋላ መንግስትም እንዳዲስ እንትን ሊለው ይችላል እንጂ እንደዚህ አይነት ወንጀል የሚሰሩ ኢትዮጵያ ውስጥ እንደው አንድ እንኳን ቅጣት ቢቀጣ ወላሂ አንድ ሰው ወንጀል አይዳፈርም ነበር። ግን ምን ታረጉታላችሁ? አስቸጋሪ ነው። ስለዚህ እየገባችሁ ቪዲዮውን ሪፖስት አድርጉት። ባረከላሁ ፊኩም። ሰው ምን ያለ ኮሜንት ላይ ወላሂ አንዱ ምን አለ ወላሂ ይሄ ህግ ኢትዮጵያ ላይ ቢደረግ ጥሩ ነበር አለ። አዎ አያችሁ። ስለዚህ ግቡና ፍትህ ለፌቨን የፌቨንም ደፋሪ ልክ እንደዚህ እንዲፈረድበት እንፈልጋለን፣ ያኔም ልክ ፍትህ እንዳለ እናውቃለን እያላችሁ ጻፉ። ልጅቷ እኮ ተረሳለች በነገራችን ላይ ማንም አያስታውሳት። በቃ እሱ እስር ቤት ቁጭ ብለዋል፣ ስልክ አለው፣ ይበላል፣ ይጠጣል፣ ተስማምቶታል አሉ። እንደውም ወፍሯል። ወደ ፍርድ ቤት ሲሄድ ያየው ሰው ጣራ ወፍሮ ተስማምቶታል ተባለ። ስለዚህ ፍትህ ለፌቨን ብላችሁ አሁን የሰራሁት ቪዲዮ ላይ ገብታችሁ ቪዲዮን ሌላ ሰው ሲያይ እውነትም ፌቨን ለካ ተረሳች፣ ልክ ለምንድነው እንደዚህ አይነት ፍርድ በዛ አረሜ ላይ የማይፈረደው ተብሎ ሰው ያስታውሳታል። እመኑኝ። ግቡና ቪዲዮ ላይ ጻፉ ኮሜንት። ሙቤው እዚህ ጋር ራሱ የ7 ዓመት ልጅ ተደፍራ የተገደለች ኦሮሚያ ክልልም ሌላ ተገላለች ይያሉ። አዎ እሷም አለች እንዴ። እሷም ለሷም እኮ ነው ቪዲዮ ሰርቻለሁ አውቃታለሁ እንዴ። እሷንም በሷም ላይ ቪዲዮ ሰርቻለሁ። የታሉ እኔ ተናግሬያለሁ እኮ ቪዲዮ ላይ የሰራሁት ቪዲዮ ላይ ተናግሬያለሁ። የነሱ ሀቅ የታለ? የነዚህ ልጆች ሀቅ ተረሳ ወይ? ፎቶአቸውን የሄቨን ፎቶ ለጥፌ ነው የሰራሁት ቪዲዮ ላይ። አሁን የሰራሁት ቪዲዮ ላይ የሄቨን ገዳይስ ይሄስ ገዳይ መች ነው የሚፈረድበት? እስከ መች ነው መንግስት የሚቀልበው ብዬ ቪዲዮ ላይ በደንብ አስቸዋለሁ። ለምን ተረሳች ልጅቷ? ተረሳች። ያኔ በቃ ሁሉም አዘነ፣ ሁሉም ሚዲያ ላይ ያቀረባት እናትየውን በቃ ቤት ተሰጣት። ግን ያኛው እስር ቤት ነው እስካሁን። ለእናትየው ኦኬ ብዙ ነገር ሊደረግላት ይችላል። ግን ያቺ ልጅስ የሞቶችስ ልጅ ሐቋ የለም? እንደዛ ተጫውቶባት ህፃን ልጅ ላይ በአፈር አፍኗት ድምጿ እንዳይጮህ። ይሄም እኮ ልክ እንደዛ ነው ያደረገው። 4 ጣቱን ነው የከተተባት። እንደዚህ አፍኖ ነው እንደዛ የደፈራት። ይሄ ማረመኔ ግን ዳኛው በቃ ምንም በቃ እዚህ ምድር ላይ መኖር የለበትም። خلاص እናትየው የፈለገችው እናትየው እንዴት ነው ደስተኛ የሆነችው ፍርድ ቤት ላይ ታጫው ለአላህ ስጁድ ሰገደች። አላህ ምስጋና። ይሄ ልጅ አባት የቲም ናት ልጅ ዛሬ አባቷ በህይወት እንዳለ ነው የቆጠርኩት አለች እኮ። በቃ ሐቋን ስላገኘች ልጅቷ ራሷ ጩጫዋ በጣም ነበር የምትፈራው። ማታ ተቃጅ ነበር። ለምን ከእስር ቤት ወጥቶ ይገለኛል እያለች ነበር ምትለው። ዛሬ ላይ ግን ይገደላል ስትባል ሰላማን ታገኛለች ህፃኗም ማለት ነው። ገባችሁ? ስለዚህ ሁሉም የምትሉ ልጆች ሙቤ ጋር እየገባችሁ አሁን የሰራው ቪዲዮ አለ። ሊንክ ሳይሆን እንትሉ ላይ ግቡ፣ ፕሮፋይል ተጭናችሁ ግቡና ታገኙታላችሁ። ያ ጀማ የምን ሊንክ? ቪዲዮን ላክልን። የቪዲዮውን ይያሉ የአረቡ የፍርድ ቤቱን እዛው አለ። እኔ ሰራውት ቪዲዮ ላይ አለላችሁ ማየት ትችላላችሁ። የፌቨን ነገር እንትልበልና እሺ፣ እኔም ሰላት ሄዳለሽ። እኛ ሀገር ማለት ነው ምን አይነት ችግር እንዳለ ልንገርና እኔ በጣም ብዙ የታዘብኩት ነገር ስላለ ነው። ከዚህ በፊት አይደለም ከሄቨን በኋላ ብዙ ህፃናቶች ሞተዋል። ብዙ ህፃናቶች ታፍኖ ተወስደዋል። ብር ተጠይቀዋል። ህፃናት እኔ ራሱ የማውቀው ማለት ነው ታፍኖ ተወስዶ ይሄን ያክል ብር ተከፍለ ተብሎ ከሄቨን በኋላ በጣም ብዙ ህፃናቶች ማለት ነው። ወላኪን ማለት ነው ምን አለ መሰለህ ሙቤ፣ አሁን ሄቨን በጣም በአሰቃቂ ሁኔታ ነው የተገደለችው። ህፃን ናት። ጠግባ ሮጣ ያልጠገበች ህፃን ልጅ በቃ እንደው አስበውና ማለት ነው ያኔ ያ ሁሉ ነገር ተፈጠረ። ሚዲያ ላይ ሁሉም ሰው ሆይ አለ። በቃ የሆነ ሰው እንደሚገደል በቃ አሁን እንደሚፈረድበት ነገር ሆነ። ከዛ በኋላ ደግሞ ቶሎ ብሎ ምን ይደረጋል መሰለክ? ቤተሰብ አፍ ማስያዝ ማለት እናቷ ሚዲያ ላይ ወጣች፣ ብር ተሰበሰበላት። አሁን እንደኔ የሄቨን እናት በሆነ በኔ ማደርገው በሰዓቱ ምን ነበር? አሁን
ያኔ እነዚህ ቁሶች የሚያስፈልጋት ሊሆን ይችላል። ወላኪን ከልጄ ነፍስ አይበልጥም። ምክንያቱም ገንዘብ ነገር ሰርቼ ያመጣዋል፣ ቤትም ከሆነ ደግሞ ሰርቼ ያገኘዋል። ግን አሁን በሰዓቱ እኔ ያጣሁትን አይደለም ማሰብ ያለብኝ። ልጄ ናት፣ ሞት አላገኛትም፣ ግን ፍርድ ማግኘት አለባት። የእሷ ደም ደግሞ በቃ መታየት አለበት። ዳግም በሌላ ልጅ እንዳይከሰት እኔ ይቅርብኝና ልጄ እንደገደለ ይደረግልኝ ብዬ ፍርድ እኔ እሪ ይላለሁ ማለት ነው። ግን ያኔ ይሄ ሁሉ ነገር ተደረገላት፣ ሚዲያ ላይ ብር ተሰበሰበላት፣ ቤት ተሰጣት። ከዛ በኋላ ግን ጸጥ አለ ማለት ነው። አላለም ብሏል፣ አሙቤ ብሏል። አፏን ተያዘች። ከዛ በቃ ዝም አለ ማለት ነው። ለምን ይሄ ይሆናል? ለምን እንዴ? ብር እኮ ተሰርቶ ይመጣል፣ ቤትም ተሰርቶ ይመጣል። ለዚህ ግን ከልጅ ነፍስ ይበልጣል አይበልጥም? እዚህ እኔ ከዛን ጀምሮ እናትየው ወጣ ስታወራ ሰምቼ አላቅም። ስለ ሄቨን ማንም ሲያወራ አይቼ አላቅም። በቃ አንድ ጊዜ ተደረገ፣ ተሰጣት፣ አፏን ተያዘች፣ ኋላስ በቃ አላወራችም ማለት ነው። ይሄ ነገር ለምን ይሆናል? ይሄ ነገር ለምን ይደረጋል? ለምን? ህፃናት ነፍስ አይደለ? የህፃን ልጅ ልብስ ነፍስ አይደለ? ሄቨን ራሷ የቻለች አንድ ሄቨን ናት። እናትየው ሌላ ሄቨን ትወልዳለች? አትወልድም። በቃ ሌላ ሄቨን በቃ ወይ ሌላ ሀገር የምትጠቅም ሰው ትሆናለች፣ ወይ ለሆነ ሰው የሆነ በቃ ታሪክ የምትሰራ ልጅ ትሆናለች። ሄቨን ማለት ራሷ የቻለች ሄቨን ናት። ስለዚህ ሌላ ሄቨን ትፈጠራለች? አትፈጠርም። በቃ ስለዚህ ለምን ይሄ ነገር ይሆናል? እኔ ወላሂ ሙቤ በጣም ጥያቄ ነው የሚሆንብኝ፣ በጣም ማለት ነው። በጣም እንደ የሆነ ጊዜ ላይ ህፃን ልጅ ነው፣ የስንት ዓመት ህፃን ልጅ ነው ተገደለ፣ ወንዝ ዳር ላይ ተጥሎ። እኔ ሙቤ ወላሂ በጣም ነው የሚገርም። ያ ህፃን ልጅ ሞቶ ወንዝ ላይ ተገሎ ከውሃ ውስጥ አውጥቶ ግን ማንም የጮኸ ያወራ የለም። ለምን ግን እኛ ሀገር ላይ እንደዚህ ይሆናል? ለምን ሙቤ ወላሂ ለምን? አገራችን ፍርድ የለም? አገራችን ህግ የለም? እንዲህ በስነ ስርዓት ህግ የሚያሰፍን ሰው የለም ማለት ነው። እኔ ሙቤ ወላሂ ጥያቄ ነው የሚሆንብኝ፣ በጣም ጥያቄ ነው የሚሆንብኝ ማለት ነው። እሺ ሀባይቢ ግን አንድ ነገር ላስቸግራችሁ ሀባይቢ። ሰላም አለይኩም ኡስታዝ አብዱራህማን፣ ሁላችሁም ሰላም አለይኩም ብያለሁ። በኋላ ተመልሼ እመጣለሁ። በጣም ወሳኝ ነገር ነው። በዛ ጉዳይ ላይ በደንብ በሰፊው እንነጋገርበታለን። አንድ ወጣት አለ፣ እህቶቻችን ሰሞኑን ገንዘብ እየበላቸው ነው፣ አስቀራቸዋለሁ ምናምን እያለ በዛ ጉዳይ ላይ በደንብ እንነጋገራለን። በጣም ብዙ እህቶቻችን ገንዘብ ተበልታቸዋል። መረጃ ሁሉ በውስጥ ተልኮልኛል። እንደነዚህ አይነት ሰዎች ደግሞ እናጋልጣቸዋለን። እህቶቻችን ሌሎቹ እንዳይበሉ ጥንቃቄ እንዳያደርጉ። እሺ፣ ስለዚህ እኔ አሁን ወደ ሰላት ሊሄድ ነው፣ እየደረሰብኝ ነው። እኔ የምላችሁ ነገር እባካችሁን ልክ ለዚች ልጅ ሐቋን እንዳገኘችና ይሄ አረመኔ የሞት ፍርድ ታንቆ እንዲገደል እንደተፈረደበት የሄቨንም ገዳይ ልክ እንደዚህ እንዲፈረድበት እባካችሁን አሁን የሰራሁት ቪዲዮ ላይ እንደው ለሐቅና ለፍትህ የምትቆሙ ሰዎች ፍትህ ለሄቨን ልክ እንደዚህ አረመኔ በሄቨን ገዳይ ላይም እንደዚህ እንዲፈረድበት እንፈልጋለን ብላችሁ ገብታችሁ አሁን የሰራሁትን ቪዲዮ ኮሜንት ጻፉ፣ ሪፖስት አድርጉ፣ ላይክ አድርጉ። እኔ ደግሞ ወደ ጁማኤ ልሄድ። አደራ እዚህ ያላችሁ ሰዎች ቃል ግቡልኝ፣ ሁላችሁም እውነት ለሄቨን ልክ ይሄን ፍርድ እንድታገኝ የምትፈልጉ ጻፉ፣ ግቡና ኮሜንት ላይ ልክ አሁን የሰራሁት ቪዲዮ ላይ ይሄ አረመኔ እንደተፈረደበት የሄቨን ገዳይ አረመኔ እንደዛ እንዲፈረድበት እንፈልጋለን፣ ሀገራችን ላይ ፍትህ እንደዚህ አይነት ፍትህ እንፈልጋለን ብላችሁ ጻፉ። ልጅቷ ተረስታለች በነገራችን ላይ። ይሄ በስንት ሁለት ወሩ ነው ምናምን 2 ወሩም አልሞላው በዚህ አጭር ጊዜ ውስጥ ያው እንደተፈረደበት። ሱብሃንአላህ። ሰላም አለይኩም። አደራ እንዳትረሱ፣ አደራ ቤተሰብ፣ አደራ